የኢትዮጵያ የ5000 ዓመት ታሪክ ከኖህ እስከ ኢህአዴግ በፍስሐ ካሳ። መግቢያ። ከሳይንሱ አንጻር የዓለምና የሕዝቦቿ ታሪክ የሚጀምረው ከሚሊዮኖችና ከቢሊዮኖች ዓመታት በፊት ነው። ከመንፈሳዊ ትንታኔ አንጻር ደግሞ የዓለምና የሰው ልጆች ታሪክ የሚጀምረው ከአዳም መፈጠር በኋላ ነው። ዘመኑም ከክርስቶስ ልደት በፊት 5500 ዓመት ተብሎ ይሰላል። ከዚህ ጊዜ ጀምሮ እስከ ክርስቶስ መወለድ ድረስ ከላይ ወደ ታች ወደ ኋላ እየተቆጠረ ኖረ። ከክርስቶስ ልደት በኋላ ደግሞ እንደ አዲስ አንድ ተብሎ ወደፊት መቆጠር ጀምሯል። ስለዚህ በዚህ መጽሐፍ የተካተቱት ታሪኮች የሚታወሱትም ሆነ የሚያጠነጥኑት የሰው ልጆች የፍጥረት መጀመሪያ አዳም ነው በሚለው መነሻ ይሆናል። ሳይንስ መነሻችን ሊነግረን ቢዳዳም መድረሻችን እስካላሳወቀን ድረስ ሁሌም ከጥያቄ አይድንም። ስለዚህ ሰው ከዱዳሌ ባፈር፣ ከኮሬብ እሳት፣ ከአዜብ ነፋስና ከናጌው ውሃ ተውጣቶ ተፈጠረ። ከፈጣሪውም ነባቢነትን፣ ሕያዊነትን፣ ልባዊነትን አገኘ። የፍጥረታት የበላይ እንዲሆንም ተደረገ። ሕግ ተሰጠው፣ ያንን ሕግ ተላለፈ። ቅጣቱም ሞት ሆነ። አፈር ነህና ወደ አፈር ትመለሳለህ፣ ሞትንም ትሞታለህ ተባለ። ይኸውም ዛሬ ድረስ እየሞትን ነው። ሳይንስ ሞትን እስኪያስቀር ድረስ የትኛውንም መነሻ መምረጥ እንዳለብን መረሻችን በራሱ ስለሚነግረን ብዙ ማለት አያስፈልገንም። ምንም ቢሆን ግን የኢትዮጵያን ታሪክ በተመለከተ መፈናፈኛ የለም። በከርሰ ምድር ጥናት ቢባል በምን ያው የሰው ዘር መገኛነቷ የተረጋገጠ ነው። ለማንኛውም ግን በዚህ መጽሐፍ የኢትዮጵያ ዘመን ሲቆጠር የ5844 ዓመታት ዕድሜ ያላት ሀገር ሁና ነው የምናገኘው። ይህም ሲባል የኢትዮጵያ ታሪክ ከኖህ ስለሚጀምር ከክርስቶስ ልደት በፊት 3844፣ ከክርስቶስ ልደት በኋላ 2000 ዓመት ስላለ በድምሩ 5844 ዓመታት ይሆናል። የዘመን አቆጣጠርን በተመለከተ ከወዲሁ ግልጽ መሆን ያለበት ጉዳይ አለ። ዓመተ ዓለም ሲባል ዓለም ከተፈጠረ ጊዜ ጀምሮ ወደ ኋላ እየተቆጠረ ሲመጣ ነው። ከክርስቶስ ልደት በፊት ሲባል ግን ከውልደቱ ዋዜማ ተነስተን ወደ ላይ የቆጠርን ስንሄድ የምንደርስበት ነው። ስለዚህ ዓመተ ዓለምና ቅድመ ልደተ ክርስቶስ ሰፊ ልዩነት አላቸው። በጥንታዊ ታሪኮች ላይ በተደጋጋሚ በብዙዎች ዘንድ ውዝግብ ሲፈጥር እንደመኖሩ መጠን በአንድ ምሳሌ ገልጸነው እንለፍ። ለምሳሌ በምድር ላይ የጥፋት ውሃ ሲደርስና ኖህና ቤተሰቦቹ ብቻ የተረፉበት ዘመን ከክርስቶስ ልደት በፊት 3844 ላይ ነበር። ይህ በዓመተ ዓለም ሲሰላ 1656 ዓመተ ዓለም ተብሎ ይገለጻል። በድምሩ 5500 ዓመት ይሆናል። ዓለም በተፈጠረ በ1656 ዓመተ ዓለም ላይ የጥፋት ውሃ ተከሰተ እንደማለት። ከዚሁ ጋር በተያያዘ አንድ ዓመት የሚባለው በጨረቃ አቆጣጠር 254 ቀናትን ስለሚሸፍንና በፀሐይ አቆጣጠር አንድ ዓመት 365 ቀናትን ስለሚሸፍን በተለይ የፀሐይ አቆጣጠር ግኝት ከሰው ልጆች እስኪመነጭ ድረስ የነበረው ጊዜ በመጠኑ ሊያወዛግብ ቢችል ቅር ልንሰኝ አይገባም። ምዕራፍ 1 ኖህና ኢትዮጵያ። ኖህ የ500 ዓመት ዕድሜ ላይ ያለ ነበር ሴምን፣ ካምና ያፌትን የወለደው። በኖህ የሕይወት ዘመን የሰው ልጆች በክፉ ስራቸው አማካኝነት አምላካቸውን በእጅጉ ሲያስከፉት ከምድር ገጽ ሊያጠፋቸው ተገደደ። ነገር ግን ኖህ ፍጹም ጥሩ ሰው ሆኖ ተገኝቶ ነበርና ከጥፋት ውሃ ይድን ዘንድ የፈጣሪ መልካም ፍቃድ ሆነ። መርከብም እንዲሰራ ታዘዘ። መርከቧም 300 ክንድ ርዝመት፣ 50 ክንድ ወርድና 30 ክንድ ከፍታ ያላት ሆና በሮችና መስኮቶች አሏት። ባለ 3 ደርብ የነበረች ስትሆን ኖህ ሚስቱን፣ ልጆቹንና የልጆቹን ሚስቶች እንዲሁም ከሁሉም አይነት ጥንድ እንስሳትን ይዞ በመርከቧ ተጠለለ። ከዚህ በኋላ የምድር ቀላያት ፈንድተው የሰማይ መስኮቶች ተከፍተው ለ40 ቀንና ለ40 ሌሊት በወረደው ውሃ ምድር ስትጥለቀለቅና ፍጥረቶች ሁሉ ሲጠፉ የኖህ መርከብ ወዲያና ወዲህ እያለች ስትንሳፈፍ ቆይታ ውሃው ሁሉን አጥፍቶ ሲጨርስ ከምድር በላይ የነጠፈ በመሄዱ መርከቧ አራራት በተባለ ተራራ ላይ አረፈች። ኖህና ባለቤቱ ሜታይከል እንዲሁም 3 ልጆቹ ሴም፣ ካም፣ ያፌት ከነሚስቶቻቸው እንስሶችን ጨምሮ ከመርከቧ ወጡ። ኖህ ከነቤተሰቦቹ በመትረፉ እጅግ ተደስቶ ለአምላኩ ምስጋናና መስዋዕትን አቀረበ። ፈጣሪም በኖህ መስዋዕት ደስ ተሰኘ። ከዚህ የጥፋት ውሃ በኋላ አምላክ በድጋሚ የጥፋት ውሃን የሰው ልጆችን ላለማጥፋት ወሰነ። ለዚህም ቃል ጽኑነት በሰማይ ላይ የደመናውን ንብር ቀስት ዘረጋ። ማለትም
በእርሱና በሰው ልጆች መካከል ስላደረገው የምሕረት ቃል ኪዳን ምልክቱን በሰማይ ላይ አኖረ። ከላይ የሰፈሩትን እውነታዎች ቅዱሳት መጻሕፍት ሲያረጋግጧቸው፣ የተለያዩ የሀገራችን ጸሐፍት ደግሞ መጽሐፍ ቅዱስንም ትውፊቱንም በተለያዩ ጊዜያቶች የተገኙ ታሪካዊ ሰነዶችና በዙሪያችን ያሉ ማህበረሰቦች ቋንቋ፣ ባህል፣ እምነት እንዲሁም ዛሬ ድረስ የሚገኙ ታሪካዊ ቦታዎችን መሰረት በማድረግ ሁሉም የየበኩላቸውን እያሉ በመቀጠል የኖህን ጉዳይ ዳር ያደርሱታል። እነዚህ ነጥቦች በውል አንሰላስለን ስንቀጥል ነው የታሪካችን መነሻ መንገድ ለይተን የምናውቀው። የቃል ኪዳን ምልክቱን በሰማይ ላይ አኖረ ይላል ቅዱስ መጽሐፉ። ያሬድ ግርማ ኃይሌ የጎንደር ታሪክ ብሎ በሰየመውና በ1999 ዓመተ ምህረት ባሳተመው መጽሐፉ ደግሞ ሌሎች ዋቢዎችን ጠቅሶ ይቀጥለዋል። ኖህ ከነቤተሰቦቹ በመትረፉ ተደስቶ ለፈጣሪው መስዋዕት አቀረበ። ፈጣሪም በኖህ መስዋዕት ተደስቶ ለአዳምና ለሔዋን የነሳቸውን ምድር እንዲወርስ ወደደ። የሰው ልጆችን ከእንግዲህ አላጠፋም የሚል ቃል ኪዳኑን ገብቶ ለቃሉም ማረጋገጫ በደመና ቀስት አኑሮ በማመልከት ወደ ጊዮን መነሻ አቤሜሌክ ማለትም ጣና ሐይቅ አዳምና ሔዋን ባጠፉት ጥፋት ተባብረው ኢየሩሳሌም ከመኖራቸው ቀደም ብሎ ይኖርባት እንደነበረው በሚታመነው ቦታ እንዲሄድ አዘዘው። ኖህም ሴምና ያፌትን ትቶ ካምን ይዞ ወደ ኢትዮጵያ ወይም አፍሪካ መጣ ይላል። ኖህ በመጽሐፍ ቅዱስ መረጃ መሰረት 3 ልጆችን ሲወልድ እድሜው 500 ዓመት የነበረ መሆኑ እንዳለው ሆኖ ምድር በጥፋቷ ስትጥለቀለቅ ደግሞ ኖህ እድሜው 600 ሞልቶ ነበር። በዚህ መሰረት በመግቢያችን ላይ እንዳየነው የሰው ልጅ ታሪክ 5500 ዓመት ተብሎ የተወሰነው ከአዳም ጀምሮ ነው። በመግቢያችን ላይ እንዳየነውም ከአዳም እስከ ኖህ 10 ትውልድ ይቆጠራል ብለናል። 9ኛው ላሜ ነው። ስለዚህ ከአዳም እስከ ላሜ ድረስ 1656 ዓመታት አልፈዋል። ከዚህ ውስጥም ኖህ ከጥፋቷ ሲተርፍ 600 ዓመት ሞልቶታልና ሕይወት እንደ አዲስ የቀጠለው ከ3844 ቅድመ ልደተ ክርስቶስ ጀምሮ ነው። ኖህ የመርከብ ስራውን ለማጠናቀቅ 100 ዓመት ፈጅቶበታል። 100 ዓመት የሚያደርሱትም አሉ። 3ቱ ልጆቹ የተወለዱት ከጥፋቷ በፊት ኖህ የ500 ዓመት ጎልማሳ በነበረበት ጊዜ ስለሆነና የልጆቹ ሚስቶችም አብረው ወደ መርከብ ገቡ ስለተባለ ለአቅመ አዳም የደረሱ ልጆች እንደነበሩ እንረዳለን። ከጥፋቷ በኋላ ኖህና ባለቤቱ እንዲሁም 3 ልጆቹ ከነሚስቶቻቸው ከመርከብ ሲወጡ ሴም የ130 ዓመት ጉብል ወጣት ነበር። ቀይም ልጁ ካም የ100 ዓመት ልጅ እግር ነበር። ትንሹ ልጅ ያፌት የ100 ዓመት እንቦቀቅላ እንደነበር ይታመናል። ኖህ ከ3844 ቅድመ ልደተ ክርስቶስ እስከ 3500 ቅድመ ልደተ ክርስቶስ ድረስ ለ3500 ዓመታት ያህል የቤተሰቡ አለቃ ሆኖ ኖረ። መተዳደሪያውም ግብርና ነበር። ከጥፋቷ በኋላ ኖህና ቤተሰቦቹ ምድርን ይሞሏት ዘንድ ፈጣሪ ሲፈቅድም ሴምና ያፌትን 2 እግሮችን ይዘው ሲባዙ ኖህ ባለቤቱና አንድ ልጁን ካምን ይዞ እንደመጣ ነው የሚታመነው። ይህም ሲባል መርከቧ እዚያው አራራት ተራራ አረፈች ብለው በሚያምኑ ጸሐፍት ዘንድ ሲታሰብ ነው። ወደፊት ባሉ ተከታታይ ምዕራፎች አንድ ድምዳሜ ላይ እስክንደርስ ይህንኑ እምነት ይዘን እንቀጥላለን። ምክንያቱም ኖህ ካምን ይዞ ወደዚህ ሊመጣ የሚችለው መርከቧ በእስያው አራራት ተራራ ካረፈች ነው። በኢትዮጵያ አራራት ተራራ ካረፈች ግን ሴምና ያፌት ከዚህ ተመርቀው ተሸኝተው ካምና ኖህ እዚህ ሲቀሩ ልናይ ስለምንችል ነው። ለማንኛውም ግን ለጊዜው ሴምና ያፌትን ትቶ ካምን ይዞ መጣ የሚለውን ይዘን እንጓዝ። ኖህ በዚች ሀገር እየኖረ ሳለ ባለቤቱ ሜትያይከል ሞቱበት። የሞቱበትም ከጎንደር በስተምዕራብ በኩል በምናገኘውና ከከተማው 37 ኪሎ ሜትር ርቀት ላይ ባለችው ጭልጋ ተብላ በምትጠራው ምድር ነበር። ጭልጋ ውስጥ ሜትያይከል የተቀበሩበት መቃብር እንደሆነ በሚታወቀው ቦታ ላይም ትልቅ ዛፍ በቅሎበት እስከ ዛሬ ድረስ የቅማንት ብሔረሰቦች ጸሎታቸውን ያደርሱበታል። የመቃብራቸው ሐውልትም ዛሬ ድረስ ጭልጋ አይከል ውስጥ ይገኛል። በዚህ ታሪክ መነሻነትም የጭልጋ ዋና ከተማ ስማቸው አይከል ተብሎ እንደተሰየመ ዛሬ ድረስ ይጠራል። አቶ ዮሐንስ ወልደ ማርያም የዓለም ታሪክ በተሰኘው በ1936 ዓመተ ምህረት በታተመው መጽሐፋቸው በኢትዮጵያ 25 የካም ልጆች ወይም ነገዶች ተከታትለው መንገሳቸውን ይገልጹና የቅማንት ብሔረሰብ ምንጭንም ከካም መውረድና ተወራርሶ መቆየቱን ቅማንት የሚለውን ቃል መሰረታዊ አመጣጡ ክም
እንት ማለትም አንተ ካም ከሚለው የመጣ እንደሆነ ይገልጻሉ። በመሆኑም እነዚህ በጭልጋ ወይም ባይከልና በዙሪያ የሚኖሩ ህዝቦች የካም ባህል፣ እምነት፣ ቋንቋ ወዘተ ሳይበረዝና ሳይከለሱ ይዘው ይገኛሉ። የሰንበት ቀናቸውም ቅዳሜ ነው። ወደ ኖህ ታሪክ ስንመለስና ቀደም ሲል የጠቀስነው የጎንደር ታሪክ የሚለው መጽሐፍ ደግሞ እንዲህ ይለናል። ኖህ ባለቤቱ ከሞተችና ከቀበራት በኋላ የቀረችውን ጥቂት ዘመን ኑሮ እንደሱ አገላለል በ850 ዓመቱ እንደዚህ መጽሐፍ በ950 ዓመቱ በአሁኗ የጎንደር ከተማ ሲሞት በመቃብሩ ላይ ምንጭ ፈልቆ በርካታ ሰዎችን ይፈውስ ነበር። ከዚያም ለኖህ መታሰቢያ ይሆን ዘንድ አምላክ በቤተ መንግስት አስቦ የኖህን የመቃብር ሐውልት እንዲታነጽ ፈቀደ። ይህም በኋላኛው ዘመን በንጉሥ ፋሲለደስ የታነጸው የፋሲል ግንብ ነው። የፋሲል ግንብን ተአምራዊ አሰራር ዘመኑ ላይ ስንደርስ እናየዋለን። ኖህ ከ3844 እስከ 3500 ቅድመ ልደተ ክርስቶስ ለ350 ዓመታት ቤተሰቡን ሲመራ በተመሳሳይ አገላለጽ ኢትዮጵያን ሲያስተዳድር ኖረ። ሲሞትም ልጁ ካም ተተክቶ ቤተሰቡና ሀገሩን መምራት መግዛት ቀጠለ። የኖህ ልጅ ካም ከ3500 ቅድመ ልደተ ክርስቶስ ጀምሮ ሲያስተዳድር ቆይቶ ሲሞት ልጁ ኩሽ ተተክቶ ከ2787 እስከ 2545 ቅድመ ልደተ ክርስቶስ ድረስ የማስተዳደር ተግባሩን ተወጥቷል። ከኖህ 3 ልጆች አንዱ የሆነው የካም ነገድ በአፍሪካ ምድር እየተባዛና እየተስፋፋ ሂዷል። ኖህ ሲባል የቃል ኪዳኑ ምልክት አብሮ ይነሳል። የጥንቷ ኢትዮጵያ ትንሣኤ ታሪክ የሚል ርዕስ ያለውና ኤኤም በላይ በ1986 ዓመተ ምህረት የተጻፈው መጽሐፍ ውስጥ እንዲህ የሚል ነገር የተካተተ ሲሆን የቃል ኪዳኑንና የቀስተ ደመናውን ሁኔታ ከሰንደቅ ዓላማችን ጋር አመሳክሮ ከማስረዳት ጎን ለጎን እነ ኖህ ስለረገጡት ምድርና ስለጠጡት ውሃ ወዘተ የማስረዳት ብቃት ስላለው እንጠቀምበታለን። ጸሐፊው በደርግ ዘመን በጥንቷ የኢትዮጵያ መናገሻ ከተማ በደንጎላ በድንጋይ ሳጥን ውስጥ የተቀመጠና በኋላኛው ዘመን በሱባ ቋንቋ የተጻፈ ሰነድ አግኝተው ወደ አሜሪካ ወስደው እየዘገኑ በመተርጎም ከ6 በላይ ትልልቅ መጽሐፍትን ሊጽፉ የቻሉ ናቸው። እናም ከጉዳያችን ጋር የሚሄደውን መርጠን ስናይ በ4000 ዓመተ ዓለም የኢትዮጵያን ግዛቶችና አፍሪካን በሙሉ እስያን ጨምሮ ይገዛ የነበረው የኢትዮጵያ ንጉሠ ነገሥት ይገዛቸው ለነበሩ ህዝቦችና ሀገሮች ሁሉ መተዳደሪያ የሚሆናቸውን ሕግ ደንግጎ በ3 ክፍል የተከፈሉና 28 አንቀጾች ያሉት አዋጅ አውጥቶ በብራና ላይ በሱባ ቋንቋ ፊደላት ጽፎ ለሁሉም እንዲታደል አድርጓል። በዚህ አዋጅ በአዋጁ 3ኛ ክፍል ስለ ሰንደቅ ዓላማ የተደነገገው እንዲህ ይላል። አንቀጽ 22 ሕያው አምላካችን ለአባታችን ለኖህና ለልጆቹ ለኛ እንዲሁም ለፍጥረቶቹ ሁሉ እንዲህ አለ። በእኔና በእናንተ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አደርጋለሁ። የቃል ኪዳኑን ምልክት በእኔና በምድር መካከል ይሆናል። ከምድር ላይ ደመናን በጋረድኩ ጊዜ ቀስቲቱን በደመና ትታያለች። እኔም ዛሬ በሕያው አምላኬ ፍቃድ በአባቶቼ ዙፋን በረገጥኳት ምድር ባረፍኩባት መሬት በቀመስኳትና በተቀመጥኩበት ውሃ ድንበር ሁኜ ይህንን ለዘላለም የሚሆን በሕዝብና በመንግስት መካከል ያለውን የፍቅር ምልክት ዓላማ በከፍታ ቦታ ላይ ሰቅዬ አውለበልብላችኋለሁ። አረንጓዴ፣ ቢጫ፣ ሰማያዊ ቀለም መሆኑ አረንጓዴ ምድራዊ፣ ቢጫው የፍቅር አበባ፣ ሰማያዊው ደግሞ የሰማያውያን መንፈሳዊ አካል እንዳለን የሚገልጽ ምልክት ነው። አንቀጽ 23 ማንኛውም ንጉሠ ነገሥቱን የሚገልጽ ሰንደቅ ዓላማ በፊቱም ሆነ በኋላው ሊሰቅል ይችላል። ነገር ግን ከማድረጉ በፊት ለንጉሠ ነገሥቱ ቀለሙን ማሳየትና ማስመረጥ አለበት። ይህን ሳያውቅ ቢሰቅል ከመንግስቱ እንዲወርድ ማድረግ፣ ባይወርድ እንዲገደል በሕጋቸው ተደንግጓል። አንቀጽ 24 የአፄው ወይም የንጉሱ የሰላም ሰራዊትና የጦር ሰራዊት ዓላማ ከንጉሠ ነገሥቱ በታች ስንት ንጉሶች እንዳሉት የሚገልጽ በፊትና በኋላኛው አስይዘው እንዲሄዱ በሕጋቸው ተደንግጓል። አንቀጽ 25 በሰንደቅ ዓላማው አምድ ላይ ከወርቅ፣ ከብር፣ ከነሐስም የተሰራ የኮከብ ቅርጽ ማስቀመጥ አለበት። ይህንን ሳያደርግ ሰንደቅ ዓላማ የሰቀለ በአደባባይ እንዲሰቀል በሕግ ተደንግጓል የሚል ይገኛሉ። ኖህን በሚመለከት ቋንቋን፣ ባህልን፣ ብሔረሰብን፣ ታሪካዊ ቦታዎችን፣ በጽሑፍ የተገኙ ሰነዶችን፣ ትውፊታዊ መረጃዎችን መሰረት ባደረገ መነሻ ይህን ያህል ተንደርድረናል። አይበቃም ካልን ወደ ራሳችን ተጨማሪ ጥረት እንሄድና የማይገኙ የማይታወቁ የሚመስሉ ነገር ግን ተስማሚ የሆኑ ዓለማዊና መንፈሳዊ ጽሑፎችን አገጣጥመን አጠናክረነው እናልፋለን። ኖህ
የመርከብ ስራውን ካጠናቀቀ በኋላ ከፈጣሪው ዘርዘርና ሰፋ ያሉ ትእዛዞችን ደርሰውታል። ከነዚህም ውስጥም ከንጹህ እንስሳት 7 ተባትና እንሰት፣ ንጹህ ካልሆኑ እንስሳትም 2 ተባትና እንሰት፣ ከሰማይ ወፍ ደግሞ 7 ተባትና እንሰት እያደረክ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ። ዘፍጥረት ምዕራፍ 7 ከቁጥር 1 እስከ 4። የአተታ ሰፍሮ ሲገኝ፣ በሌላ በኩል ደግሞ በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ዋና የታሪክ ኤክስፐርት የነበሩት ያኔው ዶክተር የአሁኑ ፕሮፌሰር ላጲሶ ጌዴሌቦ ኢትዮጵያ ኤክሪዲያል ኦፍ ሂስትሪ ብለው በሰየሙት ጥንታዊ መጽሐፋቸው እንዳሰፈሩት በሌላው ዓለም በየትኛውም ስፍራ ወይም ምድር በተባለችው ፕላኔት ላይ በየትኛውም ሀገርና አህጉር የማይገኙ 7 አጥፊ እንስሳት በኢትዮጵያ ምድር ይገኛሉ ብለዋል። በትክክልም እንደዚያ ነው። እነ ዋልያ፣ እነ ቀይ ቀበሮ፣ እነ ቆርኪ፣ እነ ጭላዳ ዝንጀሮ እነዚህ ናቸው። መቼም ዋልያ ያንን የሚያክል ቀንድ ይዞ ቀይ ባህርን ዋኝቶ መሄድም መምጣትም የሚከብደው ይመስላል። ሰው ይዟቸው መጣ እንዳይባል ጭላዳ ዝንጀሮ እየነዳ የሚመጣ ነገድ አይኖርም። ሌሎች ከሀገር መውጣት የማይችሉ እንስሶችም የሚገኙበት በዚህ ምድር ነው። ይኸው የፕሮፌሰር ላጲሶ የ1983 ዓ.ም ጥናት ኢትዮጵያ 239 አይነት አጥቢ እንስሳትና 832 የወፍ ዝርያዎች ሲኖራት ከነዚህ መካከል 7 አጥቢ እንስሳትና 24 ወፎች በኢትዮጵያ ምድር ብቻ የሚኖሩ ናቸው። ይበል እንጂ ከዚያ ጊዜ በኋላ ደግሞ አዳዲስ እንስሶች፣ አዕዋፋትና እጽዋት እየተገኙ በአሁኑ ሰዓት በአገር አቀፍ ስታቲስቲክ መረጃዎች መሰረት 31 ጡት አጥቢ የዱር እንስሳት በኢትዮጵያ ብቻ የሚገኙ መሆኑ ሲረጋገጥ ከነዚህ ውስጥ 7ቱ በሰሜን ተራሮች ብሔራዊ ፓርክ ውስጥ ይገኛሉ። ከ24ቱ 13ቱ አዕዋፋትም በዚያው የነዋልያ መኖሪያ በሆነውና ከኢትዮጵያ አንደኛ ከአፍሪካ 4ኛ ደረጃ ላይ በተቀመጠው የከፍታ መጠኑ 4620 ሜትር በሆነው በራስ ደጀን ተራራ ሰፍረው ይገኛሉ። ከሰሜን ተራሮች ውስጥ ከፍተኛው ተራራ የሆነውን ራስ ደጀንን ጸሐፍ ሲገልጹት የተራሮች ራስ፣ ቁንጮ፣ የራሶች ደጀን፣ ጋሻ በተፈጥሮ የታነጸ ያለ የነበረ የሚኖር ማንም የማይገስሰው ማንም የማይከልሰው ሕያው ሆኖ ጸንቶ የሚኖር በማለት ነው። ምን አለ የተራራው ስም አራራት ቢሆን ልንል አይገባም። የጣናው አራራት ተራራ በቂ ነው። ታላቁ መጽሐፍም ቢሆን እኮ ዋው ወደ ላይ 15 ክንድ ከፍ አለ፣ ተራሮችም ተሸፈኑ አለ እንጂ ሌላ አልወጣው። ለማንኛውም ግን ሁኔታዎቹ ባየነው መልኩ በደንብ የሚገኙ እንጂ እንዲሁ የሚታለፉ አይደሉም። እነዚህን የመሳሰሉ ነባራዊ ሁኔታዎችም ናቸው ይህችን ሀገር ሚስጥር እያሰኟት ያሉት። ኖህን የሙጥኝ ብለው የቀሩ እንስሶች ናቸው ከማለት ውጭ ሌላ ምን ሊባል ይችላል? እኔና እናንተ ችግር የለብንም። ለየብቻው ምዕራፍ ተሰጥቷቸው ባጭር የሰፈሩ ታሪኮች ከጥቂት ገጾች በኋላ ተለካልከው ወደ አንድ ዕቃ ሲገለበጡ የኖህ መርከብ በየትኛው አራራት ተራራ እንዳረፈች ስለምንረዳ ግድ የለም። አሁንም ገና አልወሰንም። ታሪኩ እስኪያስወስነን እንጠብቃለን። ነገር ግን የታሪክ ሽሚያ በባዕዳኑ ዘንድ በሁሉም አንልም በብዙዎች ዘንድ እጅጉ ይንጸባረቃል። የኖህ መርከብ በሲያው አራራት ተራራ እንዳረፈች ለማሳመን ብዙ ተጥሯል። ዛሬ ድረስ የመርከቧን ስብርባሪ ያገኘን የሚል ዜና ይደመጣል። ቀደም ካለው ጊዜ ጀምሮ ሲባል የኖረ ነው። ሁለተኛው ማስረጃቸው የተራራው ስምና ከፍተኛነቱ ብቻ ነው። ሌላ ነገር ቆጥረው ሊያሳምኑን አይችሉም። እኛ ግን እየቆጠርን ያለነው የጣውላ ዕድሜ አይደለም፣ የእንጨት ዕድሜ አይደለም፣ የነበረን ያለን የሚኖርን ነገር እንጂ። ከኖህ ታሪክ ጋር የሚያገናኝ ሆኖ እነሱ ጋር ኖረ፣ እኛ ጋር የሌለ አንድም ነገር የለም። እኛ ጋር ያለ እነሱ ጋር የሌለ ካልሆነ በቀር ዓለማችን ካየቻቸው ግዙፍ የታሪክ ሽሚያዎች ቁጥር አንዱም ይሄ ነው። ከኖህ ታሪክ ጋር በተያያዘ መንደርደሪያችን እንደቀጠለ ነው። በተንደረደርን ቁጥር እየገፈተርናቸው ብንቀጥል በጥላቻ ሊተረጎም አይገባም። መንገዳችን እያስለቀቅን ነው። በእነርሱ ዘንድ የኖህ መርከብ በጥቁሮች ሀገር አታርፍም፣ ልታርፍም አትችልም ተብሎ ይታሰባል። በእነርሱ ዘንድ ጥቁር ምንጊዜም ጥቁር ነው። ጨለማ የችግርና የሰቆቃ ምንጭ ብቻ ነው። የመልካም ታሪክ ባለቤት ሆኖ ሲያዩ አይናቸው ደም ይለብሳል። ከኖህ ልጆች አንዱ የሆነው ካም ወይም ቆዳ ቀለም እንደነበረው ግን ያምናሉ። ያም ቢሆን ጥቁር ሆኖ እስከተገኘ ድረስ የምንም አይነት ነገር ባለቤት ቢሆን ምንም ሆኖ እንዲቀር ይፈልጋሉ። ነገሩን ሁሉ ከቀለም ጋር ያያይዙታል። ስለ ቀለም ካነሳን አይቀር እንዴት እንዳቀለሙን አይተን እንለፍ።